እየሰራህ እንድታገለግል እንፈልጋለን አሉኝ። እኔም ደግሞ ቴንኪው እስከዛሬ ይኸው በትጋት ተምሬያለሁ። ይኸው የመጀመሪያው ዲግሪ እና ከዚህ በኋላ ግን አልቀጥልም፣ በዚህ መስራት አልችልም አልኳቸው። አልተስማማንም። ይገርምሃል የመጀመሪያው ዲግሪ ፎቶ የራሱ አሁን እቤት ነው ያለው። እነሱ አልወሰድኩትም። በቃ ይቀመጥ ነው ወደ አገልግሎት የገባኸው። ከዛ ደግሞ አሁን ደግሞ ቅድም እንዳልከንም የኢቫሱ የተማሪዎች አገልጋይ ነህ፣ በዛ ውስጥ ተሳትፋለህ እና እሱስ እንዴት ነው ወደዚህ አገልግሎትና ኢቫሱ ወይም ደግሞ የተማሪዎች አገልጋይ ነው ጊዜ ሰጠ እቺ ውሳኔ እንድትወስን ያደረገ ተስፋ ደግሞ ኢየሱስ ላንተ አይ ቲንክ ከባድ ጥያቄ ሊሆን ይችላል፣ ግን ኢየሱስ እሺ ብዙ ጊዜ የምጠቀማት አገላለጽ አለኝ። ሜቢ ኢየሱስ ለእኔ ብዬ የማስበው መሆን ያልቻልኩትን አድርጎኛል፣ ከዚያ ደግሞ እንድሆነው ማስችሎኛል። አዳኜና ጌታዬ ነው ብዬ አምናለሁ። ሰላም ናችሁ? እንዴት ናችሁ? የጌታ ስም የተባረከ ይሁን። ዛሬ የመጀመሪያውን ፖድካስት እናቀርብላችኋለን። ይሄ የሚቀርብላችሁ ከአርሲ ዩኒቨርሲቲ ፌሎሺፕ ሚዲያ ቲም ነው የሚቀርብላችሁ። ዛሬ የመጀመሪያውን የፖድካስት ይዘንላችሁ እንቀርባለን። ከዚህ በኋላ ባሉት ጊዜያቶች ጌታ ቢረዳ እና ቢፈቅድ በሚመጡት እሁድ ቀናቶች በየሳምንቱ የመለቅ ይሆናል። ዛሬ የመጀመሪያ እንግዳችንን ይዘንላችሁ እንመጣለን። ኤልያስን ይዘንላችሁ መተናል። ኤልያስ በጣም የምናውቀው በጣም የምንወደው በኢቫሱ የተማሪዎች አገልግሎት ላይ በንቃት የሚሳተፍ ፕላስ ደግሞ ፈርቀዳጅ ከምንላቸው ብዙ ልጆች ጋር ተወዳጅነት ያተረፈ ሰው ነው እና ከእሱ ጋር ነው ዛሬ የምንቆየው። ጌታ ጥሩ ጊዜ እንደሚሰጥን ተስፋ እናደርጋለን። ስለዚህ ኤላ መጀመሪያ ራስን ከማስተዋወቅ ጀምረልን እና ወደ ቀጣዮቹ እንገባለን ማለት ነው። እሺ ኤልያስ ጌታቸው እባላለሁኝ። አሁን እያገለገልኩ ያለሁት በኢቫስ ውስጥ ነው የማገለግለው። በኢቫስ ውስጥ በዋናነት የስራ ድርሻዬ የሰዎችን ለወንጌል ተልእኮ በተለይ ተማሪዎችን ለወንጌል ተልእኮ ማስተማበር የሚልም ፕሮጀክት ነው እየመራ ያለሁት። ከዚያ ጎን ለጎን ደግሞ የከተማ ድሆችን እንዴት በወንጌል እንደርሳቸው የሚለውንም ፕሮጀክት እነዚህን ሁለት ፕሮጀክቶች ነው እየመራ ያለሁት እና በኢቫሱ ዋና ቢሮ አገለግላለሁ። ሴንትራል ቢሮ ማለት ነው። አዎ ከዚሁ ጋር በደንብ ትንሽ ለማወቅ የልጅነትንም ትንሽ ወደኋላ መለስ እናርግህና የልጅነት አስተዳደግህንም ከዛ የትምህርትንም ደግሞ እንዴት ነበር የሚለውን። ተወልጄ ኦልሞስት ያደግኩት ደቡብ ኦሞ ዞን ውስጥ ነው። ውልደቴ ዞምባ የምትባል ቀበሌ ውስጥ ነው የተወለድኩት። ግን ደግሞ አብዛኛውን የህይወቴን ወይም እስከዚህ በፊት የነበረውን እድገቴን ምናምን ያደረግኩት ጅንካ ከተማ ላይ ነው። እዚህ ጅንካ ከተማ ተማርኩኝ። እዛው እስከ 12 ቆይቼ ነው። ፋሚሊ እዛ ነበረ ማለት ነው? ጅንካ ናቸው። አሁንም ጅንካ ውስጥ ነው ያሉት ፋሚሊዎቼ። በጣም ስለዚህ እዛ እስከ 12 ከጨረስክ በኋላ ወዴት ነው ግቢ? የት ግቢ ምናምን? ከዛ በምን አጠና? ልክ 12 እዛው እንደጨረስኩኝ ቀጥታ ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው የገባሁት። ስለዚህ እዛ ሲቪል ምህንድስና ነው ያጠናሁት። እዛ 5 ዓመት አጠናሁ። ለዛ ነበር የቆየሁት። አብዛኛው ጊዜ በተለይ ደግሞ አሁን የብሬ ባች የሚባለው አለ ከጀመረበት ጊዜ በኋላ ዲፓርትመንት በጣም ከባድ ነበር እየሆነ ያለው እና የእናንተ ጊዜ ላይ እንዴት ነበረ? 12ኛ ነበረ 12 እንደተፈተናችሁ ምናምን አልነበረ እሱ? የእናንተስ እንዴት ነው እሱ? እኛ ጊዜ የነበረው ዲፓርትመንቶች ወይም ደግሞ ስኩል አይነት መረጣዎች ቅድሚያ 12ኛ ክፍል ያለህ ነው የምታደርገው። ስለዚህ ትፈተናለህ፣ ውጤት ይመጣል። በውጤት መሰረት ደግሞ የምትሞላቸው ዲፓርትመንቶች አሉ። የአፕላይድ ሳይንስ ነበር፣ ኢንጂነሪንግ ነበር፣ ጤና ዘርፍ ነበር፣ ያው አዘር ናቹራልም እነዚህ ሁሉ ነበሩ፣ አግሪ ምናምን። ስለዚህ እነሱን ነገሮች መርጠህ ነው መጀመሪያ ወደ ግቢ የምትመጣው። ስለዚህ እኔ ከመረጥኳቸው የደረሰኝ ኢንጂነሪንግ ነበር። ስለዚህ አዳማ ስመጣም ያው በኢንጂነሪንግ ጥሩ ነው ሲባል ስለነበር አሁንም ነው በእርግጥ አሁንም እንደዛው ቀጥለ እንደዛ ነው። አንደኛ ምርጫ ነበር ማለት እንችላለን? ኖ
ኤችኦ ብማር ደስ ይለኝ ነበር። ወደ ጤና ኢንጂነሪንግ ሁለተኛ ምርጫዬ ነው። ጤና መኮንን መሆን እወድ ነበር። እነሱ ከሌለ ደግሞ ኢንጂነሪንግ ምህንድስና ባጠና ከዛ ውስጥ አርኪቴክቸር ወይም ሲቪል ኢንጂነሪንግ ያልኩኝ ነበር። ግን በኋላ ላይ ሲቪል ኢንጂነሪንግ መረጥኩኝ። ሞር የተሻለ እንደሆነ አስባለሁ። ጥሩ ነው። በእርግጥ ብዙ መገንባት አክቹዋሊ የፊዚካሊ መገንባት የሰው ግንባታ ላይ ነው። እሱ ተቀይሯል፣ ወደዚህኛው ተቀይሯል። እና ከዚህ ጋር እያይዘን በተለይ ደግሞ ጌታን ያገኘባቸው እንግዲህ ምናልባት አብዛኛዎቻችን ከፋሚሊ ብዙ ጊዜ በዛው አድገን ምናምን እንሆናለን። ያንተስ እንዴት ነው? ከዛ ደግሞ የሆነ ኢንካውንተር ይኖራል። ሞስት ኦፍ ዘ ታይም የሆነ ፈርስት ኢንካውንተር አለች ከጌታ ጋር የሆነች የምንነካካባት በህይወታችን መቼም የማንረሳት ደማስቆ የምንላት ማለት ነው። እና እሱኛውን ደግሞ ትንሽ ታጫውተን። በእርግጥ እኛ ቲንክ ልክ ባህላዊ ኦርቶዶክስ አይነት እንትን የነበረን ከአያቴ ጀምሮ፣ ነገር ግን ከአባቴ ክርስትናን መቀበል አይ ቲንክ መጀመሪያ እኛ ቤት እሱን የተቀበለው። ከዚያ በኋላ እኛ ኦልሬዲ እሱ አማኝ ያለን የተወለድነው። ስለዚህ በዚሁ በቤተ ክርስቲያን ያደግኩት። ከልጅነት ጀምሮ ሴንድ ስኩል እማራለሁ፣ እከታተል ነበር። ጥሩ አይነት የቸርች ልጅ አይነት ነበርኩኝ። ነገር ግን ቲንክ 7ኛ ክፍል ያለው ይመስለኛል ባልሳሳት 1999 እና 7ኛ ክፍል ያለው እና የዛኔ አንድ አብሮ የሚማር ኤርሚያስ የሚባል ጓደኛ ነበረኝ እና በግላችን እኮ መወሰን አለብን አለኝ ጌታን ለመከተል። ለምን አማኝ በሆነ ቤተሰብ ውስጥ ስታደግ ጀስት አማኝ ነህ፣ ክርስቲያን ነህ፣ የዘመርክ ሰንዴ ስኩል እየተማርክ ነው የምታድገው። ነገር ግን በግላችን መወሰን አለብን አለኝ። አልገባኝም። ከዚያ የደህንነት አስተማሪያችን በደንብ ሲያስተምረን የዛኔ በደንብ ገባኝ ከመጠመቂያ በፊት። ስለዚህ ተምረን ትምህርቱን ከጨረስን በኋላ ሄድኩና ጠየቅኩት መምህራችንን፣ እኔና ኤርሚያስ ሆነን በግላችን ውሳኔ ማድረግ እንፈልጋለን። አይ ቲንክ የዛን ቀን ይመስለኛል ለመጀመሪያ ጊዜ እጄን አንስቼ ድጋሜ ማለት ነው። እኔ ግን በቃ አሁን ጌታን የምርመች ተገናኘው ብትለኝ ያን ጊዜ ነው ብዬ ማስበው። ለምን ወደ ህይወቴ ጋበዝኩት፣ የህይወቴ ጌታና አዳኝ እንዲሆን የጋበዝኩት ያን ቀን ነው። እና አይ ቲንክ ያ ቀን ይመስለኛል የመጀመሪያው ኢንካውንተር አድርጌ ላየው የምችለው። ከዛ በኋላ ተጠመቅን፣ አገልግሎት ቀጠለ ማለት ነው። ከዚህ ጋር በጣም በተለይ እኔ የማይረሳኝ ልጅ ሆነን እንግዲህ እኔም በፋሚሊ ውስጥ ነው ያልኩት ምናምን ጌታን ያልኩት ያገኘሁት የተቀበልኩት ምናምን ነገር መቼም የማይረሳኝ የቸርቹን ብዙ ነገሮችን እናውቃቸዋለን። ብዙ ጊዜ ከልጅነታችን ደግሞ ሰንዴ ስኩል ይኖራል። ከዛ ደግሞ የልጆች ደግሞ የምናገለግልበት እዛው ደግሞ ይኖራል ምናምን ነገር እና መቼም በህይወት የማረሳው የመጀመሪያ ጊዜ ጌታን የተቀበልኩበት ጊዜ ብዬ ማሰብ እንደገና እንትን ብዬ ከዛ ልሳን የተሞላውበት መቼም በህይወት ያረሳውም እና ሙሉ ወንጌል ነበር። ሙሉ ወንጌል እንዴት ነው እሱስ ከአንተ ጋር በተለየ ደግሞ ምን አለ? እሱኛው ውስጥ የተለየ ኢንካውንተር ምን አለ? እኔ ያደግኩት ቃልዮት ቤተክርስቲያን። ስለዚህ እርግጠኛ አይደለም ግን ቃልዮት ቤተክርስቲያን ስታድግ ኢንካውንተር በልሳን ሊገለጥ ላይገለጥ የሚችል ይሆናል። ትክክል። ግን እንትን ነበር፣ የወጣቶች እንቅስቃሴ ነበር። እንግዲህ አይ ቲንክ ኢትዮጵያ ውስጥ ይመስለኛል ይሄ ፔንቴኮስጣዊ፣ ከዚያ ፕሮቴስታንት፣ መጥምቃውያን የሚባሉት አይነት የዲኖሚኔሽን ክፍሎች እኔም በማድግበት ጊዜ ብዙ ልዩነት አልነበረም። ያው ቃልዮት ብታድግም ሙሉ ወንጌል ኤክስፒሪየንስ የሚያደርጉት መካኒስ የሚያደርጉት ሼር እናደርጋለን። እኔ እንደዚህ አይነት ኤክስፒሪየንሶች አጋጥሞኛል በህይወቴ። በተለይ ደግሞ እነሱን በተለይ 9ና 10 ካለፍኩ በኋላ አይነት ነው አብዛኛው ኢንካውንተር ትዝ የሚለኝ። በተለይ 11ኛ ክፍል ምናምን መንፈሳዊ ልምምዶች በጣም እየወጡ ጎልተው እየወጡ የታዩብኝ ያን ጊዜ ነው ብዬ አስባለሁ። ግን እንዳንተ እንዲማረሳው እኔ አይረሳኝም። በጣም በመጀመሪያ ጊዜ ኮንፈረንስ ነበረ እና እዛ ኮንፈረንስ ላይ ነበረ ለልጆች እንጸልያለን ምናምን ተብሎ እዛ የተሞላ ነው። በቃ የሚገርም ጊዜ ነበረ እና መቼም ስቲል አሁን ድረስ ነው እንደማስታውሰው እና እንደዛ ነው። እሺ ወደ ሁለተኛው እንትን ስንል ከዚሁ ጋር እያይዘ እንዴት ነው ወደ አገልግሎት የገባኸው? ከዛ ደግሞ አሁን ደግሞ ቀደም እንዳልከንም የኢቫሱ የተማሪዎች አገልጋይ ነህ፣ በዛ ውስጥ ተሳተፋለህ እና እሱስ እንዴት ነው ወደዚህኛው አገልግሎትና ኢቫሱ ላይም ደግሞ የተማሪዎች አገልጋይ ሙሉ ጊዜ ሰጥተህ
ያቺ ውሳኔ እንድትወስን ያደረገ እሷ ደግሞ ቲንክ የተወሰነ ታሪክ ይኖራታል ብዬ አስባለሁ። ምክንያቱም ሲቪል ኢንጂነሪንግ ተብሎ አለ። እኔ ግቢ ስገባ እንዳልኩ ጤና ወይም ኢንጂነሪንግ ያልኩኝ ነበር ነገር አይነት ግን ከዚያ ግን የኢንጂነሪንጉ ሲደርሰኝ የቱ ነው ልማር የምችለው ጥሩ ዲፓርትመንት የቱ ነው? ያው ከዝቅተኛ ኢኮኖሚ ገቢ ካለው ቤተሰብ እንደመጣ አይነት ሰው አንድ የራሴን ኑሮ ማሻሽልበት፣ ሁለት ደግሞ ቤተሰቤንም ላግዝ የምችልበትን አይነት ዲፓርትመንት መምረጥ ነበረብኝ። ስለዚህ ጓደኞቼ ግቢ ከገባም በኋላ አርኪቴክቸር ለመሆን ስዕል ሄደ ተፈተነ መወዳደር ምናምን አለብን። እግዚአብሔር ይመስገን ጥሩ ነበርኩኝ ቴክኒካል ድሮይንግ ላይ 11 እና 12 አንዳንድ ጓደኞቼን እንደውም ጋይድ አድርጊያቸው ሄደው ተፈትነው አልፈዋል። ግን የዛን ቀን ላይ አይ ቲንክ ሲቪል ኢንጂነሪንግ መማር አለብኝ ብዬ ወሰንኩኝ። ወደ ስራው ወደ ግንባታው አይነት ባመዝን የተሻለ እንደሆነ ገባኝ። ፈርስት ሴሚስተር የነበረን ውጤት ታይቶ ነው እሱን ዲፓርትመንት ምርጫ የምታደርገው። ስኩል ኢንጂነሪንግ ትመጣለህ እንጂ ዲፓርትመንቱ ኤግዛክትሊ ግቢ ውስጥ ነው የሚሆነው። አስቱ እንደዛ አለው። ስለዚህ እሱን አደረግኩኝ። ሲቪል ኢንጂነሪንግ የመጀመሪያ ምርጫዬ ነበር። ስለዚህ የተሻለ ኑሮን ከዚያ ደግሞ ቤተሰብንም ሰው ሳፖርት ማድረግ እነዚህን ሁለቱን ነገሮች በጣም አስብ ነበር። በእንዲህ አይነት ዓላማ ተማርኩኝ። በጣም ጎበዝ ተማሪ የምባል ልጅ አልነበርኩም፣ ግን ትምህርቴን የምሰራ ሰው ነኝ። የተቻለኝን ያህል የሚገባኝን ውጤት ለመስራት እሞክራለሁ። ስለዚህ ጥሩ ስራ እንደሚኖረኝ እያለምኩ ነው የተማርኩት። ከዚያ ግን እንደሚድል የሚታየኝ ህልም ነበር። ጀስት ኮንስትራክሽን ውስጥ ኢንጌጅ አደርጋለሁ። እሱን አስቤም ነው ሲጀመር የገባሁት። ግን ኢንጂነሪንግ የተማርኩኝ የሲቪል ምህንድስና ነው የተማርኩ። ስቆይ ግን እንደ ዲዛይኒንግ አይነት ሁሉ ቢኖረኝ ሁሉ አሉ፣ ሶፍትዌሮች አሉ፣ ሶፍትዌር አፕሊኬሽኖች አሉ የህንፃ ዲዛይን ላይ የሚሰሩ እነዛ ሞር ኢንተረስትድ እየሆንኩባቸው መጣሁ። ኢቨን ከኖርማል የግቢ ክላስ ውጭ ላይ ደግሞ ከፍዬ ሁሉ ተማርኩኝ። እዚህ እያንዳንዱን እሱ ላይ ሞር ጎበዝ አይነት ነገር ነበርኩኝ እና ዲዛይኒንግ ላይ በጣም እየተሳብኩ መጣው ማለት ነው። ስለዚህ ኢን ዘ ፊውቸር እንግዲህ ስትራክቸራል ዲዛይን የሚባል በማስተርስ ደረጃ አለ። እሱንም ተምሬ ሁሉ በቃ በጣም ጥሩ ኢንጂነር ለመሆን አልሜ ከዚያ ደግሞ እነዚህ የሶፍትዌር ትምህርት ቤቶች ሁሉ ይኖሩኛል አይነት ሁሉ ሀሳብ ነበረኝ። ይሄ ሁሉ ግን ኦልሞስት እስከ 5ኛ ዓመት ፈርስት ሴሚስተር ነበር። ይሄ ሁሉ ህል ከጂሲ ማለት ነው። እስከ ጂሲ ወጥሬ ነው እየተማርኩ የነበረው። የሴሚስተር ፕሮጀክቶችንም በጣም ተግቼ ለመስራት ሞክራለሁ። ግቢ ውስጥ እኮ ኃላፊነት አለ። ፌሎ ላይ አገለግላለሁ። ዋና መሪም ሁሉ ሆኜ አገልግያለሁ በሜል ሊደርነት። ስለዚህ ቢዚ የሚያደርጉ ነገሮች ቢኖሩም እንደምንም ግን ትምህርቴን በጣም ጨክኜ የቻልኩትን ያህል ያጠናው ለመስራት የምሞክር ልጅ ነበርኩኝ። ነገር ግን 4ኛ ዓመት ሰከንድ ሴሚስተር ላይ ኢንተርንሺፕ ላይ ነበር እና የዛኔ ብዙ ጊዜ ያው ሜል ሊደር ስትሆን ከኢቫሱ የሙሉ ጊዜ አገልጋይ ወይም ስታፍ ጋር ትቀራረባል። አቤኔዘር ሽመልስ ይባላል እኛ ጋር የነበረው ስታፍ እና ምን አለኝ፣ አንተ ወጣቶች ጋር ብታገለግል ጥሩ ነው አለኝ። እኔም አገለግላለሁ ወጣቶችን መቼ ሳረሳቸው፣ ወደፊትም ስራ እየሰራው እነሱን ነው ማገለግል የምፈልገው አልኩት። ነገር ግን እሱ አይ ነው እንደዛ ማለት አይደለም አለኝ። ማለት ስራ እየሰራ የምታገለግላቸው አይነት ሳይሆን ሌላ ስራ ትተህ ሙሉ ጊዜን ሰጥተህ ወጣቱን ብታገለግላለኝ ልክ እንዳንተ አልኩት። አሁን እንደኔ አለኝ አላስበው ማለት ምክንያቱም የሙሉ ጊዜ አገልጋይ በብዙ ችግር ነው እኔ ያደግኩበት አካባቢ የሚኖረው። ለራሱ የሚቸገር፣ ቤቱን ለመምራት የሚቸገር፣ ልጆቹን ለማሳደግ የሚቸገር በብዙ አይነት ነገር ሲያልፍ አያለ። ስለዚህ በፍጹም እኔ ጥሩ ህልም እንዳለኝ አስባለሁ፣ ግን አገልግላለሁ ጌታንም ብዬ ነው ማስበው። ወጣቶች ጋር እሑድም ላይ ቢሆን ቸርች ላይ ግን ሙሉ ጊዜ ሰጥተው የሚባለውን ነገር አላስበውም ነበር። ዘን በጣም ዋይዝ ሰው ስለነበር ጸልይ አለኝ እና ህልሜን ነገርኩት። እኔ እንደዚህ መሆን ነው ማስበው ከእንዲህ አይነት ነገሮች ምናምን አልኩት። ነገር ግን እግዚአብሔር ያሰበው እሱ ይሆን ወይ? ጀስት አንተ አልመሃል፣ አንተ አስበሃል፣ አቅደህ አስቀምጠህለት ጊዜ በቃ እንደው ዲዛይን አድርገህ ምናምን እያሰብክ ነው። ግን እግዚአብሔር እሱን ነው ወይ የምር የሚፈልገው? እና እግዚአብሔር ልታዳምጠው ይገባል አለኝ። አልሰማሁትም። ከዛ ፊፍዚር ተመልሰን መጣን። ጂሲ ሆነ ሰከንድ ሴሚስተሩን ማለት ነው። ፈርስት ሴሚስተሩን ይሄኛው ውይይት የነበረን ፎርዚር ሰከንድ ሴሚስተር ላይ ፊፍዚር ላይ ስንገባ ግን
ጉዳዩን ሲሪየስሊ እንደወስደው ደግሞ ደጋግሞ ይነግረኝ ጀመር። እንድጸልይ ነው ብዙ ጊዜ የሚያሳስበኝ። ጸልይ ደግሞ አስብ፣ ጊዜ ወስደህ ማሰብ አለብን። አማኞች አእምሯችንንም መጠቀም አለብን፣ እግዚአብሔር ለምን እንደፈለገን ይለኝ ነበር። ስለዚህ መጸለይና ማሰብ የኔ ስራ ሆነ ማለት ነው። ለእኔ ግን ቀላል አልነበረም። አስቧል። ከኦልሞስት ከአንደኛ ዓመት ጀምሮ የገነባሁት እንዲህ አይነት ሰው ነኝ። ስሜን ሁሉ አስቤ አውቃለሁ። ሰናይትና ተብሎ የሚጠራውን ያን ሁሉ አስቦ ትልቅ ህልም የነበረ አይነት ሰው በቃ ሁሉን ነገር እርግፍ አድርጎ ትቶ ሙሉ ጊዜ አገልጋይ የሚባለውን ነገር ቀላል አልነበረም በእኔ ህይወት እና ኦልሞስት እስከ ፌብዚር ሰከንድ ሴሚስተር ማሰብ መጸለይ አንዱን ስራዬን አድርግ ነበረ። ነገር ግን አንድ ቀን ቁጭ ብዬ እንዲህ አደረግኩኝ። ኢየሱስ ክርስቶስ እሱን ስለመከተል ደቀ መዝሙር ስለመሆን ያነሳው ክፍሉ ላይ ሉቃስ ላይ ነው ያለውና እኔ ግን ይህን ውሳኔ ለመወሰን ረዳኝ። ምንድነው የሚለው ኢየሱስ እሱን ለሚከተሉ ሰዎች ነው አስበው ወስነው ጨክነው እንዲከተሉ ስለፈለገ እንዲህ አላቸው ይላልና ማንም ሰው ህንፃ መገንባት ቢያስብና ቢጀምር ወይም ለመጀመር ቢያስብ የመጀመሪያው ቁጭ ብሎ ማድረግ ያለበት ህንፃውን ጀምሬ እጨርሰው ይሁን ወይ የሚለውን ነገር ዋጋው መተመን አለበት ይላል። ወይም ኪሳራው መተመን አለበት እና ለምንድን ነው አለመጨረሻ ላይ እየሰራው መሀል ላይ ቢያቆመው ሰዎች ይዘባበቱበታል፣ ይስቁበታል፣ ሊያሾፉበታል። ለምን ጀምሮ መጨረስ አቃተው ይሉታል። ከዛ ሌላ ደግሞ ምሳሌ ነገራቸው ይላል። ሁለት መንግስታት ለመጣላት ቢፈልጉ አንደኛው በጣም የበረታ መሆኑን ቢያውቅ አንደኛው ንጉስ አማላጅ ልኮ ሰው ሽምግልና ልኮ በቃ ይቅርብን ብሎ ጦርነቱን ማያቆም ማን አለ? ካልሆነ አደገኛ ኪሳራ ራሱም ላይ ወታደሩም ላይ ይደርሳል። ስለዚህ አስበው ወስነው ጨክነው እንዲከተሉት ይፈልጋል። ስለዚህ ምን አይነት ነገር ተረዳኝ? ኦኬ አይ ቲንክ ዋጋዬን መተመን አለብኝ። ስለዚህ አሁን ምን ላይ መጥቻለሁ ማለት ነው? አልፈልግም ከማለት ወደ ማሰብ መጥቻለሁ። ማመዛዘን ጀመርኩኝ። ስለዚህ ቁጭ ብዬ አስታውሳለሁ፣ ወረቀት ያስኩኝ። የበፊቱ ህልሜን ብኖረው ምን አይነት ሰው ነው መሆነው? አሁን ደግሞ እግዚአብሔር ምክንያቱም አሁን የሚገርም እያሰብኩ እየጸለይኩ በቆየው ቁጥር በፊቱ ህልሜ የነበረኝ ደስታ እያጣሁት ወጣቱን ትውልድ በተለይ ዩኒቨርሲቲ ያለውን ትውልድ ባገለግለው ማገኘው ደስታ እየጨመረ መጣ ውስጤ። ስለዚህ ቁጭ ብዬ ማሰብ ጀመርኩኝ። ይሄኛውን ወጣቱን ትውልድ ባገለግልስ፣ የዩኒቨርሲቲን ትውልድ ባገለግልስ ምንድን ነው ማገኘው ማጣው የሚለውን ነገር ጻፍኩኝ። ያው የሚገርምህ ያው የዛን ጊዜ እንዳለኝ እድሜ ማስበው እና በትልቁ የታየኝ ልዩነት በቃ እኖራለሁኝ። ሁለቱንም ብኖር እኖራለሁ። የድሮ ህልሜንም እግዚአብሔር የሚፈልገውንም ብኖር እኖራለሁ። እበላለሁ፣ ጠጣለሁ፣ እንደማንም መንቀሳቀስ እችላለሁ። ነገር ግን ይሄ ሙሉ ጊዜን ሰጥቼ ባገለግል ዝም ብዬ ሳስብ ኦኬ እንደዛኛው በጣም የገነነ ስም ላይኖረኝ ይችላል። ገቤ እንደዛኛው ኢንጂነር ተብሎ ላይሆን ይችላል። እነዚህ አይነት ነገሮች እንጂ ከዛ ባለፈ እዚህ ምድር መኖር እንደምችል ምናምን በደንብ ታየኝ። ስለዚህ ኦኬ ዝና ወይም ስም ነው አንደኛው፣ ከዚያ ደግሞ ጥቅም ነው፣ የተሻለ የኑሮ ደረጃ ነው። ስለዚህ እነዚህን ነገሮች ብዬ እግዚአብሔር ከፈለገኝ ነገር መውጣት አለብኝ ወይ ወደሚል ኮንቪክሽን መጣው። ስለዚህ ሰፊ ጊዜ ፈጀ ነበር። ኦልሞስት ለመመረቅ 3 ወር አካባቢ ሲቀረኝ ሐምሌ ነው ምናምን የተመረቅነው። ኦልሞስት ወደ ሚያዝያ አካባቢ ይመስለኛል። እኔ ኦልሞስት ተስማማው ከእግዚአብሔር ሐሳብ። ስለዚህ በፊት ረጅም ጊዜ ቢቆይም ጨረሻ ላይ የበፊቱን ህልሜን ትቼ አገለግልሃለሁ ብዬ እኔ ወሰንኩኝ። ግን ትልቁ ፈተና የነበረው ይህንን ውሳኔ ለቤተሰብ እንዴት አካፍላለሁ የሚለው ነበር። ቤተሰብ የሚያስበውም አለ ማለት ነው። እኔ በቤታችን ለመጀመሪያ ጊዜ ነው ግቢ የገባሁት። 4ኛ ልጅ ነኝ። ግን ከኔ ፊት ያሉት ኮሌጅ ምናምን ነው፣ ለዚህ ግቢ አልገቡም። እቤት ታናናሾቼ አባቴ እናቴ ምናምን ብዙ ይጠብቁብኛል። እዚህ ትንሽ ለነሱ ለመናገር ፈራሁኝ። ግን ያው እንዳልኩ የሚያማክረኝ አቤኔዘር ስታፋችን የባሱ ስታፍ ምን ይሻላል ፈራሁኝ። ለቤተሰብ እንዴት ተብሎ ነው የሚነገረው? ማለት ብዙ ነገር እየጠበቁ እያለ ትምህርቱን እጨርሳለሁ እመረቃለሁ ግን አገለግላለሁ የሚለውን ነገር እንዴት ነው የምነግራቸው? ፍርሃት ያዘኝ።
ግን ዋይዝ የሆነ ጋይዳንስ ስለሆነ ነበር የሚሰጠኝ። አንተ እኮ ብዙ ህልምን እንድትጥል ያደረገ ከእግዚአብሔር ጋር የማሰብና የመጸለይ ጊዜ ስለወሰድክ፣ ስለዚህ አንተን ያሸነፈህ ጌታ እነሱን እኩል ሊያሸንፍ ይችላል። ስለዚህ ጸልይ አስባለኝ። ድንቅ ሰው ነው። እግዚአብሔር ባርከው ባለበት። በጣም ጥሩ ይመለከታል ብዬ ተስፋ አደርጋለሁ። እኔ እንኳን ሊንኩን ልክበትኛ በጣም በህይወት አንዱ ተጽዕኖ ካደረጉ ሰዎች መካከል አንዱ እሱ ነው። ስለዚህ ለቤተሰብ አሳወቅኩኝ፣ ደውዬ ለአባቴ የነገርኩት። አባቴ በፍጹም አልጠበቀም። በእርግጥ አባቴ በጣም ዋጋ ከፍሏል። የሚገርም እኔ ትምህርት ላይ ትንሽ እሞክርም ስለነበር ብዙ ዋጋ ከፍሏል። እኔን በጣም በቃ ዓለም ከሌሎቹ ልጆች አብልጦ ትኩረት ሰጥቶ በጣም አስተምሮኛል። በጣም ብዙ ዋጋ ከፍሎ አሁን እዚህ ላይ ላነሳው ማልችለው አከብራለሁኝ፣ ግን ሊቀበለኝ አልቻለም በፍጹም ውሳኔና ያ ቃል የሚገርም 11 12 ያለው ቸርቾች ላይ የተጋበዝኩ እንደማገለግል ያውቃል። ከተማ ብቻ ሳይሆን ገጠርም ሁሉ የተወለድኩበት አካባቢ ሁሉ እጄ ሳገለግል ያያል። ትምህርቴን ይካፈላል፣ ስብከቴን ይካፈል ነበር 11 12 እያለሁ። ያ ቃል እግዚአብሔር በእኔ ውስጥ የተለየ አይነት ነገር እንዳለው ግን እየሰራሁ ያንን እንዳደርግ እንጂ የሚፈልገው ስራ የሚባል ነገር ትቼ አገልግሎት ብቻ እንዳስብ ሙሉ ጊዜን ኤክስፔክት አልነበረም። ታላቅ ወንድሜና እህቶቼም ዝግጁ አልነበሩም። ብቻ ቤት ብዙ ደስተኛ የሆነ ሰው በዛ ጊዜ አልገጠመኝም። ስለዚህ ምን አደረግን? ምረቃው ሐምሌ ነው የሚሆነው። ስለዚህ እናንተም አማኞች ናችሁ፣ ስለዚህ ጸልያችሁ አሳውቁኝ አልኳቸው። በቃ ምረቃዬ ላይ አሳውቁኝ። እኔ ግን በቃ ላገለግል ልቤ ሸፍቷል። ከዚህ በኋላ የሚገርም ፕሮጀክት እየሰራን የዛን የመመረቂያ ፕሮጀክት እየጨረስን ማለት ነው። ፋይናል ፕሮጀክት እና ጥሩ አድርጌ የሰራው ነው። ጥሩ ግሬድም ነው ያገኘ ነው። ትምህርቴ ላይ አልሰነፍኩም፣ ግን በቃ ስጨርስ ሌላ ጆርኒ ውስጥ እንደምገባ ነው ማቀው። ስለዚህ ፋሚሊ ትንሽ አንገራገረ። እንዳልኩ ያው የምረቃ ጊዜ ተገናኘን። ምን አሰባችሁ እንወስናችሁ አልኩኝ። ሀሳብ አልቀየርንም። ሰው እየሰራህ እንድታገለግል እንፈልጋለን አሉኝ። እኔም ደግሞ ቴንኪው እስከዛሬ ይኸው በትጋት ተምሬያለሁ። ይኸው የመጀመሪያው ዲግሪ እና ከዚህ በኋላ ግን አልቀጥልም፣ በዚህ መስራት አልችልም አልኳቸው። አልተስማማንም እንጀምር። ይገርምሃል የመጀመሪያው ዲግሪ ፎቶ የራሱ አሁን እቤት ላይ ያለው አልወሰድኩትም። በቃ ይቀመጥ በቃ የቻልኩትን ያልተግቻለሁ፣ ግን እግዚአብሔር ሌላ ቦታ ፈልጎኛል የሚል ውሳኔ ላይ የመጣው ሰው ፋሚሊ ደስተኛ አልነበረም። እኔ ግን ወሰንኩኝ። ባለመስማማት ወስኜ ወደ አገልግሎት ገባው ማለት ነው። እንግዲህ አሁን ወደ 9ኛ ዓመት ነገር እየደረስን በኢቫሱ ውስጥ በኢቫሱ አገልግሎት። አሁን ግን ፋሚሊዎቼ ደስተኛ ናቸው። አሁን ተቀብለዋል። በጣም ኦልሞስት 3-4 ዓመት እስከ 3-4 ዓመት ያህል ከባድ ነበር። ያው ወንድሞች እህቶች ከአንተ የሚጠብቁት ብዙ ነገር ኖሮ ያን ልታደርግ ሳትችል ስትቀር የሆነ ይሰማሃል። የአባትን ደስታ አንዳንዴ ስታጣው ምናምን በአንተ ላይ ያለውን ሀሳብ ምናምን እሱ አይነት ነገር ይከፋል። ግን ኦልሞስት አሁን ላይ በጣም ሁሉም ደስተኛ ነው። ቤት አባቴም እናቴም ደስተኛ ናቸው። ስለዚህ አሁን በአገልግሎቴ በጣም የሚደሰቱ የሚደግፉ የሚጸልዩልኝ ናቸው እንጂ ለጊዜው ነበር ጊዜ ቻሌንጅ ለዘማረኩት። አይ ጥሩ ነው። እንደውም ከዚህ ጋር የብዙ ተማሪዎች ጥያቄ ነበረ። የብዙ ተማሪዎች ጥያቄ ምንድነው? ከተማረቁ በኋላ ኢቫሱ ስታፍ መሆን ወይ ደግሞ ሙሉ ጊዜ አገልጋይ መሆን ብዙ ጊዜ ያስባሉ እና ስፔሲፊካሊ ደግሞ ወደ ኢቫሱ አገልግሎት ደግሞ እንትን ለማለት እንዴት ነው ኢቫሱ ስታፍ መሆን የሚቻለው? ከዛ ደግሞ ተግዳሮቶችና እድሎችስ ደግሞ በተለይ ደግሞ የተሻሉ ምን እድሎች አሉት የሚለውን እንደው እንግዲህ 9 ዓመት ብዙ አይተናል። እሺ ያው ብዙ ደግሞ የቆዩ ስላሉ የኔ ጥቂት ናት። አይ ቲንክ ማንኛውም ተማሪ እግዚአብሔር እንደጠራው ካመነ እግዚአብሔር አምላክ ለአገልግሎት ይጠራል በጣም ብዙ ትውልድን። ትክክል። ያ ግን ደግሞ ለተማሪው ክፍል ለወጣቱ የህዝቡ ክፍል እግዚአብሔር ጠርቶኛል ብሎ ካመነ አይ ቲንክ የመጀመሪያው ትልቁ ክራይቴሪያ እሱ ነው። እሱን እርግጠኛ መሆን ነው ከአንድ ልጅ የሚጠበቅበት። እሱን እርግጠኛ ከሆነ በኋላ
ያው አጠገቡ ባሉ የሙሉ ጊዜ አገልጋዮች የኢቫሱ የሙሉ ጊዜ አገልጋይ ስታፍ እንላቸዋለን ብዙ ጊዜ። ስለዚህ የኢቫሱ ስታፎችን በማነጋገር ከነሱ ጋር በመጸለይ በመመካከር እነሱ ኮች ሊያደርጉት ይችላሉ፣ ሜንተርም ሊያደርጉት ስለሚችሉ በዛ ሁኔታ ወደዚህ አይነት አገልግሎት አንደኛ ጆይን ማድረግ ይችላል። በሩ ክፍት ነው። እግዚአብሔር የጠራው ሰው የግድ በጣም እኔ አሁን አገልግሎቱን ስጀምር ጀስት እንደ ማንኛውም ፍሬሽ ተመራቂ ነኝ እንጂ በጣም ብቃት ኖሮኝ አይደለም። አንዱ እርግጠኛ የሆንኩት እግዚአብሔር እንደጠራኝ ነው። ስለዚህ እንደጠራህ እርግጠኛ ከሆንክ ብቃቱንም ደግሞ እርሱ ነው የሚሰጠህ። አይ ቲንክ ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ እያለ ያለው እኔማ ወይም እኔ ብቻ ሳልሆን አጠገብ ያሉ አገልጋዮች የአዲስ ኪዳን አገልጋዮች ብቁ እኮ አልነበርንም፣ ስንጠራ ብቁ አልነበርንም እና ግን ያበቃል ለዚህ ለአዲስ ኪዳን አገልግሎት እግዚአብሔር ነው፣ ብቃታችንም እርሱ ነው ይላልና ስለዚህ ጥሪውን እርግጠኛ እንሁን እንጂ የሚያበቃ ራሱ እግዚአብሔር ነው። ስለዚህ ጥሪው ኖሮት ግን ብቃት ያንሰኛል ምናምን የሚፈራ ሰው እግዚአብሔር ብቃቱን ይጨምራል። በየአመቱ ደግሞ ኤክስፒሪየንስ ሲያደርግ ሲለማመድ ራሱን ሲያስተምር ራሱን ምግባር ውስጥ ሲከት ዲስፕሊን ሲያደርግ እያደገ መሄድ ነገር ነው ብዬ አስባለሁ። አንዱ ጥሪው ነው የሚያስፈልገን። ግን ሌላው ማወቅ ያለበት ያው አይደለም ኢትዮጵያ ውስጥ ብቻ አይደለም፣ እንደ ዓለምም የትኛውንም ስራ ብትሰራ እድልና ተግዳሮት ይኖረዋል። አሁን አንዳንዴ የሚመስለን አገልግሎት ውስጥ ስለገባን ብቻ የሚመጣብን ተግዳሮት ያለን የሚመስለን። እኔ ግን ባየሁት መሰረት አሁን ጓደኞቼ ሌክቸረሮች አሉ፣ ጓደኞቼ የሕክምና ዶክተሮች አሉ፣ ጓደኞቼ ኢንጂነሮች አሉ፣ ሳይት ላይ የሚሰሩ የተለያየ ቦታ የሚሰሩ በተለያየ ዘርፍ ያሉ መሐንዲሶች አሉ። ግን ሳገኛቸው ልክ እንዴ ነው ይቸገራሉ። ተመሳሳይ እንደኔው የተግዳሮት አለባቸው፣ ግራ ይጋባሉ እንደኔው። ስለዚህ ማለት እኛ ሙሉ ጊዜ የሰጠን ሰዎች የተለየ አዲስ አይነት ተግዳሮት የለብንም፣ ደግሞ ልዩ አዲስም እድል የለም። ስለዚህ የትኛውንም ስራ እዚህ ምድር ላይ ብንሰራ እንደሚገጥመን ተግዳሮት እንደሚገጥመን ችግር አለ ይሄኛውም ላይ ማለት የመጀመሪያው ነገር ጥሩ ነው። ነገር ግን አንዳንድ ጊዜ ያው ይናፈሳል ወይም ይወራል። አንዳንዴ እውነት ሆኖም አግኝቼዋለሁ። ቀላል አይደለም። አሁን ለምሳሌ ፋይናንሻሊ መቸገር ሊኖር ይችላል። እውነት ነው። እኔም ተቸግሬ ያውቃለሁ፣ ጓደኞች ተቸግሮ ያውቃሉ። ወክ የምንወድ የመሰልንባቸው ጊዜያት ነበሩ። ለዛውም በጠራራ ፀሐይ ወክ ምኑን ትወደዋለህ? አሁን እኔ አዳማን የነበርኩት ሰው አዳማ ያቃጥላል ፀሐዩ። ግን በዚያ ጊዜ ወቅት አደርጋለህ። የታክሲ አንዳንድ የምታጣበት ጊዜ ይኖር ይሆናል፣ የታክሲ እንኳን ማለት ነው። ስለዚህ እንደዚህ አይነት ነገሮች ሀፕን ሊያደርጉ ይችላሉ። ይሄ ግን ማለት ምንም ነው። እግዚአብሔር በአንተ እየሰራው ካለው ስራ አንጻር ስትመለከተው ምንም ነው እኮ የታክሲ ማጣቱ። ወይም ደግሞ እንደ ሰው ከወርወር የሚሻገር ጥሩ የአካውንት ዲፖዚት አሁን አንዱ የሆነው እሱ በቃ ከወርወር የምታሻገረው ዲፖዚት የምታደርገው ገንዘብ ብዙ ላይኖር ይችላል። እንደውም አንዳንድ እቁብ እየገባን ትንሽ ለማሸጋገር እንሞክራለን እንጂ አይሸጋገርም፣ ይመጣል ያልቃል። ይሄ ግን እኛ ጋር ብቻ ነው ወይ? ከኛ እኮ የሚበደሩ እኮ ደግሞ አሉ ጓደኞቻችን ሌላ ሙያ ዘርፍ ውስጥ ያሉ። ስለዚህ ማንኛውም እንደሚገጥመው ይገጥመናል እንጂ አዲስና ልዩ ተግዳሮት ይገጥመናል ብዬ አላስብም። የተለየ ግን ትልቁ ነገር ጌታ ጠርቶኛል ወይ? ጌታ ከጠራኝ በዚህ ቦታ እሰራለሁ። ባጣስ፣ ብራብስ፣ ብቸገርስ ማንም ሊገጥመው የሚችለው ጉዳይ ነው። ግን የከበረ ጥሪ ውስጥ እንዳለው ካመንኩኝ እኚህ ነገሮች በጣም ተራና ቀላል ናቸው፣ ታልፋቸዋል። ጠሪውን መስማት ነው። ከዛ ደግሞ በጠሪው መታመን ነው። ምክንያቱም እግዚአብሔር ሲጠራ የጠራውን ሰው ታምኖ አይደለም፣ በራሱ ታምኖ ነው የሚጠራው። በራሱ አቅም በራሱ አቅራቦት ታምኖ ነው የሚጠራው። እሱ ነው ፕሮቪዥኑንም የሚያደርገው። ኤግዛክትሊ። ጌታ ይመስገን። በእውነት በጣም ብዙዎቹ አክቹዋሊ ፐርሰናሊ ምን ራሱ የምጠይቃቸው ጥያቄዎች ስለሆኑ ሌሎች የሚጠይቋቸው ጥያቄዎች ናቸው። ባዘርም እንደዚሁ በተማሪ አገልግሎት የሚያገለግል እንደሆነ ምናምን ነገር እና አያቸዋለሁ ብዙ ነገሮች እና ለዛ ነው ተደጋጋሚ ከሚጠይቁ ጥያቄዎች። ያው እንግዲህ ወንድምህን አይታል አግብቶ ልጅ ወልዶ ምን ይመስል እያሳደገን ያለው እንደ ማንኛውም ሰው። ስለዚህ እግዚአብሔር ይጥራን እንጂ እንደው ተግዳሮት ይኖርብናል፣ እንደው አገልጋይ ከሆንኩ የተለየ ተግዳሮት ይገጥመኛል ብለን ግን ወደኋላ ባንል ነገ ይጸጽተናል። እድሜያችን ከሄደ በኋላ ምንሰራውን ነገር ሁሉ ሰርተን ከጨረስን በኋላ ትርጉም ታጠዋል እና ለህይወት እና እኔ በዚህ ምድር በጣም ምስኪን ሰው ነው ብዬ ማስበው። በጣም ምስኪን በቃ የተጎዳ ሰው ማን ነው ካልከኝ ብዙ ነገር አካብቶ ግን እግዚአብሔር ዲዛይን ያደረገለትን ነገር ሳይኖር ያረጀ ሰው በጣም ምስኪን።
የተፈጠረለት ዓላማ ሳይኖር ሲቀር ደስ ይላል። እሺ እችኛዋ ጥያቄ ወደ ቀጣዩ ጥያቄ ስንገባ የብዙዎቹ በተለይ የግቢ የብዙዎቻችን ጥያቄ ነች። ፍቅር ይዞ ያውቃል ወይ የሚል ጥያቄ ነው።